የምሬ ግራ እያጋባችሁ ነው ወይንስ አይናችሁ እንዴት ነው የሚያየው? እኔ አሁን ፊት አይኔ የሚያየው በፊት ለፊት ነው። የእናንተ የሚያየው አይናችሁ ከኋላ ነው እንዴ? ወይንስ ሁለት አይን አራት አይን ነው ያላችሁ? በፊትም በኋላ የሚያይ አይን ነው ያላችሁ? ወይንስ ስልካችሁ ምናልባት እኔ የምጠቀመው ሳምሰንግ ስለሆነ እናንተ አይፎን ስትጠቀሙ የሰውን ላይቭ ከኋላም ከፊትም ነው የሚያሳያችሁ እንዴ? ናውድ ንገረኝ ይሄን። እኔ ከፊት ለፊት ቆሜ እየታያችሁ ደረቴ ፊት እየታየ እናንተ ከኋላ እንዴት ብታው ነው እንደዚህ ያላችሁ ሐሳብ መስጠት ባለጌውላ። ናውድ ይሄን ጥያቄ መልስ ብያለሁ፣ መልስ። ኮፒ ሊንክ አድርጉ እንጂ ማለክስ ነው ማለክስ ነው። ኮፒ ሊንክ አድርጉ። ማርከስ አይደለም ኮፒ ሊንክ አድርጉ። ጥያቄው ምን ነበር? ጥያቄውማ ምን ነበር? ፊት ለፊት የምታየው አሁን ለምሳሌ አንተ የሚያየው ነው እነሱ የሚያየው ነው። ፊት ለፊት የምታየው ምንድን ነው ማለት ምንድን ነው የምታየው? የምታየውን ነገር ሳትዋሽ። እኔም አንዳንድ ቀን እኮ ላይቤ ገብቼ ባየው ምን አለላለሁ። ሳትዋሽ ተናገር፣ ከፊት ለፊት የምታየውን ማለት ነው። ከኋላ ማለት አሁን እኔ ሰውስ እኔ አሁን ላይቤ ሰዎችን ላይ በገብተው ሳይ ፊት ለፊት ነው የሚቀመጡት፣ ፊት ለፊት ነው የሚታየው። እኔም አሁን ፊት ለፊት ነው የቆምኩት፣ ፊት ለፊት ነው የሚታያቸው። እኔ ወይንስ አራት አይን አላቸው ሰዎቹ ወይንስ ደግሞ የኔ ሳምሰንግ ስልኬ እንደነሱ ጥርት አድርጎ ከኋላም ከፊት የማያሳይ? ማርያምን ታምሪያለሽ፣ ተመስገን፣ አመሰግናለሁ። ማርያምን ብለህማ እንትን አልልህም፣ አልሰድብህም። ማርያምን አታምሪም ብትለኝም ማለት ነው ማርያምን ታምሪያለሽ በሚለው አስተካክዬ አንብቤልሃለሁ። ማርያምን አምራለሁ፣ በቃ ቆንጆ ነኝ። ምን ያንተኛል? ለራሴ ቁርስ ያሳንሰዋለሁ። ኒው ዙሪ ከፊት አንድ ሰው ነው፣ ከኋላ ደግሞ የማታወቅ ሰው አለ መሰለኝ እኮ። እኔም እንደዛ ነው እያየሁ። እግዚአብሔር የሚለው ራሱ ፊደል የተሳሳተ ነው፣ አስተካክለው ጽሑፉን ማለት ነው። አላምርም። እሺ እግዚአብሔርን አምራለሁ፣ ችግር የለውም። ምን ያማርኩ አላማርኩ ውጣ ከቤት ያው አይባልም እንደዚህ ከቤት ተመስገን ይሁንሰኩ። ትናንትና ጌም ተጫውቶ አሸንፎኝ ዛሬ እንትን መስጠት ጀመረ፣ እንትን ማለት ጀመረ። ጊፍት ሰጠኝ። እንዴት ነሽ? ደህና ነሽ ወይ? ዙሪ እኔ የሚጥል በሽታ እግዚአብሔር ክብሩ ይስፋ ለመድኃኒዓለም የሚጥል በሽታ አልያዘኝም። እስኪ ቆይ ይችል ልጅም ጠይቃታለሁ። ምንሽ ነው የሚያምረው ንገሪኝ፣ ምንሽ ነው የሚያምረው ንገሪኝ። አሁን እኔ ማለት ነው ሰው ዝም ብሎ ብድግ አድርጎ ዋጥ የሚያደርገኝ አይነት ሰው አይደለሁም። ምን የሚጠላ ነገር አለኝ እንደው ትንሽ ፀጉሬ ካልሆነ በስተቀር ትገቢያለሽ ሴትዮ እና እንግዲህ እኔ ምን የሚጠላ ነገር አለኝ? ኧረ ይሄን አልሞትኩም። ይሄን ምን ሆነሽ ነው? እንዴት ነሽ? አንቺ ምን ያምራል አንቺ። እቺ ልጅ ፎሎ አድርጓትኝ እናንተ አንድ ፎሎ ስታደርጓት እሷ ደግሞ አንድ ልብ ቅርጽ ትሰጠኛለች። እሺ ፎሎ አድርጓት፣ ሞትላችሁ። ሳትቀጭ እኮ ነው የወጣች ሴትዮ። ትናንት ተቀጥቻለሁ። ምን ሆነሽ ነው አንቺ? ምንሽ ነው የሚያምረው ላንቺ? እንዴ ማንነቷን እንዴ ጉድ እኮ ነው። ቤት እስኪ ዛሬ ሰው አድንቆኝ በዛ ሙቀት ነው የገቡት። አሁን እኔ አላምርም? ቤቲ ቆንጆ አይደለው? አጭር ሰው እኮ ይጣፍጣል። አንቺ እሱን ተይው፣ ወደዛ ተይው። እሱን ተይና ቆንጆ አይደለው? ቆንጆ ለራስሽ እኮ ቆንጆ ነሽ የኔ ወርቅ። ሲጀምር ድንብላል በላይ ምን አለ ጣፋጭ
ማጣፈጫ መከለሻ እኮ አንደኛ ቆንጆ ነኝ። ጊፍት ስጡኝ ሰዎች፣ ለኔ ጊፍት ስጡኝ። ዝም ብላችሁ ፎሎ አድርጉኝ። ጊፍት ስጡኝ። ለኔ 250 ሰው አንድ ጊፍት ሳይሰጠኝ ነው ወጣ። እኔ ጊፍታቸውን አልፈልግም። ፎሎ ያድርጉኝ ብቻ ዝም ብለው ሳይሰዱ ያጫውቱኝ። እኔ ጊፍቱ ችግር የለብኝም። የጊፍት እኔም ብለው ግን እኔ የስራ ስልክ ስለሆነ ታዲያ 10 ሰው ይጀምራል። እኔም እኮ አሁን የገባሁት ወይ ዳክባን እኮ እንቅልፌም ቢብሎኝ አሁን ነው የገባሁት። ምንም ቢብሎሽ እንቅልፌም ቢብሎኝ አሁን ነው የገባሁት። ይኸው በስተመጨረሻ ተሸነፈ። በሉ እናንተ ቤቲ ወይ ዛሬ ግን አንቺን ልወቅስሽ ነው። ስሚ አንድ ቀን ፎሎ አድርጓት ይችል ልጅ አሁን ልብ ቅርጹን ትሰጠኛለች። ልትወጣ ስትል ልብ ቅርጹን ትሰጠኛለች። እናንተ ፎሎ ስታደርጓት እሷ ደግሞ ዛሬ ልብ ቅርጹን አሁን 1000 ፎሎ እዚህ ላይ ብታስገቧት አንድ አንበሳ ታወርድልኛለች። ውዴ አንተ ከባህር ዛፍ ግንድ ጋር ያዋድህ ዘኪ አይደለም ዘኪ ነው ኪኪ የምትባለው ከደረቀ ባህር ዛፍ ግንድ ጋር ያዋድህ። በቃ ሌላ ምንም አላለህም። ዝም ብሎ ውዴ 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 ከማለት ውጭ ሌላ ነገር አያውቅም። ስሚ አንበሳ ታወርድልኛለሽ አይደል? ደግሞ ላንቺ አንበሳ ነው አንበሳ ብቻ ነው ሁሉ ነገር ነው እንጂ ሰጥሻለሁ። እሺ ኮፒ ሊንክ አርጉ። ዋርኒንግ ሰጥቶኛል። ምን አድርጌ እንደሆነ አላውቅም። አሁን ይሻል ቆይቷል ከሰጠኝ ዋርኒንግ። ግን በደንብ ታብታብና ኮፒ ሊንክ ከተደረገ ዋርኒንጉ ይጠፋል። አርጉላት እኔ እኮ ታይ እና ማለት ነው። እስቲ ዛሬ በነፃነት ልጠይቅሽ። አሁን እኔ ምን የሚያስጠላ ነገር አለ እንዴ? ሰው እኮ ነሽ ማሪ፣ ምንም አያስጠላም። ማንነትሽ ደስ ይላል። በቃ አለቀ። ይሄ እንትን የ300 የ400 ብር አመተሽ ነይ ካባል ተለቀለቅሽ። ማንነትሽ ነው ይዘሽ መጣሽ። ይሄንማ መሰንቀር አለብኝ። ትንሽ ቲክቶኩ ከፍ ይበልና የተጠራቀመውን ጊፍት ያለው አክብር እያለሽ ከኛ ጋር በሳይለንት አርጊ። ፎሎ አርጉኝ፣ ፎሎ አርጉኝ። እስቲ አሁን 90 ሰዎች አላችሁ። ሁላችሁ ፎሎ አርጉ። አበሻዎች በሙሉ ትሰማላችሁ። እኔ ለስራ ነው የምፈልገው። የእናንተ ፎሎ ዋጋ አላት እና ፎሎ አርጉኝ። ሰው ሲቸገር ብቻ እንትን አጠብቁ። ሰው ሲናገር ሲያለቅስ ብቻ አይደለም ፎሎ የሚደረግ እና ፎሎ አርጉኝ። ከምር ፎሎ በጣም እፈልጋለሁ ጋይስ። ኦኬ እናመሰግናለን። ፎሎ የምታረጉኝ እናመሰግናለን። እኔም ፎሎ ያደረገኝ ሰው እስባችኋለሁ። ይሁን እየሳብኳችሁ ከቤቴ ማንንም እንዳትስቢ አልፈልግም። እንዴ በጸበላችሁ እኔ አንቺ እነሱ ፎሎ ያደርጋሉ። ለአንቺ ለኔ አንበሳ ታወርጃለሽ። በቃ አለቅ ካላስ እንደዛ ነው ተዋዋል። አዎ የኔ ይሄን ሰውዬ ተወይተው እና እስቲ አሁን እየተነገርኩኝ ነበር። ሰዎች ማለት ነው ቲክቶክ ላይ እንደዚህ ሳወራ ምናምን ያውና ሼር ይደራረጉና ያሙኛል። እሺ ያሙኛል። እንዲኮናት እየተባባሉ እኮ ለአንድ ሰሞን ኮና ለአብሻ ደግሞ ወሬ